ሰላም እንዴት ናችሁ? እንዴት ዋላችሁ? አሁን በዚህ ሰዓት ወደ 12 ገደማ ነው እየተቀረጸ ያለውና እንዴት ዋላችሁ? ሰላም ናችሁ ወይ? ዛሬ ደግሞ በጣም የሚገርማችሁ ድንቅ በሆነ ርዕስ ተገናኘን። በጣም የሚገርመው ነገር ዛሬ በጣም አንድ ጭብጥ የሆነ ይዘን ወደ ተግባር የምንገባበት ወደ ተግባር ገብተን ደግሞ ለህይወታችን አንድ ነጥብ ይዘን የምንወጣበት ነገር ይዤን የመጣው አሁን በዚህ ሰዓት የምትሰሩት ነገር ውጤታማ ካልሆነ አሁን የምትሰሩት ስራ የማትወዱት ከሆነ የሆነ ነገር አለ ማለት ነው። ሁሌ የምታማርሩ ከሆነ ሁሌ ባይሆንም በአብዛኛው ጊዜ ሰበኛ ከሆንን ጥሩ ስሜት የማይሰማን ከሆነ ከሰዎች ጋር ጭቅጭቅ ካለን ከትዳራችን ጋር ክርክርና ጭቅጭቅ ያልተስማማ ህይወት ካለን ከወለድን ደግሞ ከልጆቻችን ጋር ጥሩ ግንኙነት ከሌለን ከምንሰራው መስሪያ ቤት ጋር እንዲሁ የምንባሳጭ የምንናደድ የምንቃጠል ቂም የተለያዩ አሉታዊ ስሜቶች አሉታዊ ተግባራት የምንተገብር ከሆነ የሆነ ያልተመለሱ 3 ጥያቄዎች አሉ ማለት ነው በህይወታችን። በጣም የሚገርም ነው። እነዚህ ጥያቄዎች ምን እንደሆኑ በቀጣይ እናያቸዋለን። ስለዚህ አንተ በህይወትህ አሁን ደስተኛ ካልሆንክ አሁን በምትሰራው ነገር ውጤታማ ካልሆንክ አሁን የመጨረሻው ጥያቄ የምትፈልገው ህይወት እየኖርክ ካልሆነ እነዚህ 3 ወሳኝ ጥያቄዎች በህይወትህ አልተመለሱም። ምን ይሆናል የሚለውን ነገር ዛሬ እናያቸዋለን። ወደዚህ ከመግባታችን በፊት ሰብስክራይብ አድርግ። ሰብስክራይብ አድርግ ሲባል አድርግ ነው። እዚህ አካባቢ ያለችውን ሰብስክራይብ የምትለውን ነገር ሰብስክራይብ ማድረግ ነው። ምን አለው? ምን ዋጋ ትከፍላለህ? ይሄ ደግነትን ነው የሚያሳየህ እንጂ። ስለዚህ ደግ መሆንን የሚያመሳክር ለራስህ የምትሰጠው ስጦታ ነው፣ ለማንም አይደለም። መልካም ቆይታ። ስለዚህ ዛሬ በህይወትህ ደስተኛ ካልሆንክ 3 ወሳኝ ጥያቄዎች አሉ እያልን ነበረ። የመጀመሪያው ጥያቄ ያልተመለሰው በህይወትህ የምትኖረው ዓላማ ታውቀዋለህ ወይ? ምን ብለህ ትጠይቃለህ ለራስህ? እኔ የመኖሬ ምክንያት ተገንዝቤያለሁ ወይ? ይሄ ጥያቄ መጠየቅ አለብህ። አብዛኛው የዓለማችን ህዝብ በኑሮ የማይደሰት በመወለዱ በመፈጠሩ ሁሌ ደስታ የማይሰማው ሰው ይህ ጥያቄ ስላልመለሰ ነው እንጂ እያንዳንዱ ሰው በዓላማ እንደተወለደ ዩኒክ ፐርሰናሊቲ እንዳለው ሁሉ ዩኒክ የሆነ ስጦታ እንዳለው ማመን አለብን። ይህ አለማመን ነው። ስለዚህ እያንዳንዱ የሰው ልጅ ተፈጥሮ የራሱ ዓላማ ይዞ ነው የመጣው ማለት ነው። ስለዚህ ዓላማህን ካላወቅ አብዛኛው የዓለማችን ሰው እንዳልኳቸው 98% ዓላማ እንደሌለው ነው ሳይንስ እና ጥናቶች የሚያመለክቱት። አንተስ እንዴት ነህ? የምትኖረው ዓላማ ፐርፐዝ አለህ ወይ ነው? ይሄ ጥያቄ ተመልሷል። ይሄ ያልተመለሰበት ምክንያት አንተ ራስህን አልጠየቅም። በተደጋጋሚ ዝም ብለህ በተደጋጋሚ የሆነ ነገር ትሞክራለህ፣ በተደጋጋሚ ትወድቃለህ፣ በተደጋጋሚ ትጸጸታለህ፣ በተደጋጋሚ የሆነ ነገር ታደርጋለህ፣ በተደጋጋሚ ትከስራለህ፣ በተደጋጋሚ ታዝናለህ፣ በተደጋጋሚ ትታመማለህ፣ በተደጋጋሚ ውድቀት ውስጥ ትገኛለህ ማለት ነው። ይሄ ከመሆኑ በፊት እኔ የህይወቴ መኖር ምክንያት ተገንዝቤያለሁ ወይ ተረድቻለሁ ወይ የሚለው ዓላማ አለህ ወይ ነው የመጨረሻው ጥያቄ። የዚህ ዋናው የመጀመሪያው ጥያቄ የመጨረሻው የሚሆነው በህይወትህ ዓላማ አለህ ወይ? እንዴት ነው ዓላማ የማውቀው የሚለውን ነገር ባለፈው ተነጋግረን ነበረ። ዓላማ የምታውቀው ስትሰራው ደስ የሚልህ ሁሌ እየሰራህ ሳይሆን እየተዝናና የምትሰራው ስራ ከሆነ እና እሱም ደግሞ በምትሰራው መልኩ ደግሞ ውጤት እያመጣ ከሆነ ሰዎችን እየረዳህ ከሆነ አንተ በዓላማ ዙሪያ ነው ያለው። ሲጀምር ዓላማ ካለህ አትናደድም። ተውት። እናንተ በህይወታችሁ ደስተኛ ከሆናችሁ በህይወታችሁ የምትፈልጉት ውጤት እያገኛችሁ ከሆነ ኤክስትሪም የመኖራችሁ ምክንያት ካወቃችሁ ይሄ ፕሮግራም ለእናንተ አስፈላጊ አይደለም ኮሜንት ከመስጠት ውጭ። በቃ በህይወታችሁ እኔ ደስተኛ ነኝ፣ ችግር የለብኝም፣ የምፈልገው ገንዘብ አለ፣ የምፈልገው ትዳር አለ፣ የምፈልገው ፍቅረኛ አለ፣ የምፈልገው ጤና አለ፣ የምፈልገው ማንኛውም ነገር አለ፣ ቤት አለ፣ መኪና አለ፣ ሀብት አለ፣ ጤና አለ የምትሉ ከሆነ ተውት። ይህ ፕሮግራም ለእናንተ አይሆንም። እለፉት፣ ዝም ብላችሁ ዝጉት። በቃ ሳብስክራይብ አያስፈልጋችሁ። የመጀመሪያው ወሳኝ ጥያቄ እሱ ነው ማለት ነው። ዓላማ አለ ወይ?
አዎ ካልክ ነው። አሁንም ዓላማ ከሌለ አሁንም ብታልፈው ነው የሚሻለው። ይህ ጥያቄ ዓላማማ የለኝም የምኖርለት አንድ የሆነ እኔ የምሰራው በህይወቴ የምሰራው ነገር የለኝም የምትለው ከሆነ ይህ ፕሮግራም ላንተ አይሰራም። አሁንም እለፈው፣ ዝጋው። አይ አለኝ እኔ የማውቀው ቅርቅር የሚለኝ ከድሮ ጀምሮ አባት እናት የሆነ ሰው በዚህ ጉዳይ ላይ ጎበዝ ነህ ብሎ የሚያደንቀኝ የነበረ ነገር አለ። እኔም ውስጤ ይሄ ብሰራው፣ ይሄ ብሆን፣ ይሄ ባደርግ፣ በዚህ ስኬታማ ብሆን የምትለው ነገር ካለ ግን ሁለተኛው ጥያቄ ወደ አንተ ይመጣል ማለት ነው። ሁለተኛው ጥያቄ ይሄ አለኝ እያልክ ከሆነ ሁለተኛው ወሳኝ ጥያቄ ህይወትህን በደስታ ለመኖር ህይወትን በትርጉም ለመኖር ከፈለክ ውጤታማ ለመሆን የምትሰራው ነገር ገንዘብ እንዲያመጣልህ የምትሰራው ነገር የምትፈልገው ነገር ሊያመጣልህ ከፈለክ ሁለተኛው ጥያቄ ቆይ በምሰራው ነገር በዓላማዬ ዙሪያ ዓላማ አለኝ፣ በዓላማዬ ዙሪያ እየሰራው ነው ወይ? አሁን በዚህ ቅጽበት ዓላማዬን የሚያሳኩ ጉዳዮች ዝርዝር ስራዎች እየሰራሁ ነው ወይ የሚለው ጥያቄ ደግሞ መጠየቅ አለብህ። ይህ ደግሞ አዎ ከሆነ ወደ ሶስተኛው ጥያቄ እናልፋለን ማለት ነው። ወደ ሶስተኛው ጥያቄ ከማለፋችን በፊት ግን በእኔ ዓላማ ዙሪያ እኔ ዓላማዬ ባልኩት ፐርፐዝ የኔ ፐርፐዝ ማይ ጎል ማይ ፐርፐዝ በምንለው ውስጥ እየሰራሁ ነው የሚል መልስ ካለህ እንዴት ነው የማውቀው የሚለውን ነገር እሱን ማየት ያስፈልጋል ማለት ነው። አንተ ቅድም እንዳልኩህ በዓላማ ዙሪያ እየሰራ መሆን የምታውቃቸው አንደኛ የምትሰራው ነገር ቢያስወድቅህም ውድቀት ቢኖረውም ኪሳራ ቢኖረውም እንደ ኪሳራ አታስበው፣ እንደ ትምህርት ነው የምታስበው። ኦኬ ይሄ ነገር ሞከርኩት አይደለ፣ አልሆነም፣ አልተሳካም። ኦኬ ምን ላስተምረኝ ነው? ስለዚህ በዚህ መንገድ አይደለም ማለት ነው፣ ሌላ መንገድ አለው ማለት ነው ብለህ የምትጠይቅ ከሆነ በውድቀትህ ማታማርር ከሆነ በኪሳራህ ሰበብ ከሌለህ ትክክለኛ ነህ። አንተ ዓላማ አለህ፣ በዓላማህ እየሰራህ ነው ያለው ማለት ነው። ያን ነገር ሲኖር ነው አንተ ኮንሲስተንሲ የሚኖርህ። ምንም አታቋርጥም። በዓላማ ዙሪያ ላይ ውድቀት ቢያጋጥምም ኦኬ ይህ መንገድ ትክክለኛው መንገድ አይደለም፣ መንገዱ ሌላ ነው። ዓላማው አንድ ነው፣ መዳረሻህ አንድ ነው፣ መንገዱ ግን ሌላ ነው ማለት ነው። እቅዱ ግን መቀያየር ትችላለህ ማለት ነው። ስለዚህ እቅድህን እያቀያየርክ የምትሞክር ከሆነ እና በሙከራ ደግሞ ስትወድቅ ስታዝን ማለት የሚያሳዝን ስቃይ ውስጥ የሚያስገባ ተስፋ የሚያስቆርጥ ነገር ብታገኝና አንተ ግን አልፈ መሄድ ይሄ ነገር ሊያስተምረኝ ነው ብለህ ፈገግ ብለህ ሌላ ሙከራ ብትሞክርና ስትወድቅ እንደ ህፃን ልጅ 2 ዓመት ያልሞላው ህፃን ልጅ ታውቁታላችሁ። በተደጋጋሚ ስንት ጊዜ ነው የሚወድቀው? ግን እሱ ግን ያው አይ ይሄማ ወድቅ ያለው ከእንግዲህ በኋላ አልነሳም አይልም። ሲጀመር የሚወድቀው እኮ ለመነሳት ስትሞክር ነው። አሁን አንተ እኮ እየወደቅ ያለው እኮ ተነስተህ ስለሆንክ ነው። ሰዎች እኮ ወድቀዋል። አብዛኛው ሰው እኮ ወድቋል። ከወደቀ እንዴት በቃ ዳግመኛ ይወድቃል? በቃ አንዴ ተኝቷላ። አንዴ ቁጭ ያለ ሰው አንዴ የተኛ ሰው ሊወድቅ አይችልም፣ ሊንከባለል ይችላል እንጂ። ስለዚህ አንተ የምትወድቀው ተነስተህ ለመሄድ እየሞከርክ ነው። እንደ ህፃን ልጅ የሆነ ሰዓት ብድግ ብሎ 2 ዓመት ሳይሞላው ብድግ ብሎ ይሄዳል። ነገር ግን ሙከራው ግን እስከሚያደርገው ቁሞ እስከሚሄድ ድረስ ሙከራው ሁሌ ይሞክራል፣ ይቀጥላል። አንተም ዓላማ እስኪሳካ ድረስ የምትወድቀው ነገር እንደ ህፃን ልጅ አንዴ ቁመ እስክትሄድ ድረስ በኮንሲስተንሲ እየሄድክ እንደሆነ እየሰራ እንደሆነ አንድ ምልክት ነውና አንተ ትክክለኛ በዓላማ ዙሪያ እየሰራ ነው ያለው ማለት ነው። ሌላው በዓላማ ዙሪያ እየሰራ መሆኔን ወሳኝ ምልክቶችስ ምንድን ናቸው? አሁን ይህ ተመሳሳይነት ያለው ይመስላል አይደል? አሁን ምልክቶች አሉ። እነዚህ ምልክቶች በስሜቶች የሚገለጹ ሊሆኑ ይችላሉ፣ በሀሳብ ሊገለጹ ይችላሉ፣ በግንኙነቶች ሊገለጹ ይችላሉ ማለት ነው። አንተ ሰዎች ላይ በአንተ ስራ የሚተማመኑ ከሆነ ይሄ አንድ ምልክት ነው። አንተ በዓላማ እየሄድክ እንደሆነ ማሳያ ነው። ሌላው በምትሰራው ነገር በጣም ቱ ኤክስትሪም ሃፒነስ ካለ አንተ በዓላማ እየሰራ መሆንን ምልክት ነው ይሄ። ሌላው ሰዎች ተማምነውብህ አንተ ላይ ብዙ ጥያቄዎች የሚጠይቁ ከሆነ አንተ ጋር መጥተው መፍትሄ የሚፈልጉ ከሆነ ትክክለኛው መንገድ እያያዝክ መሆንህ የሚያሳይ ምልክቶች ናቸው ማለት ነው። ስለዚህ እነዚህ ምልክቶች በተወሰነ መልኩ አየናቸው እንጂ በጣም ብዙ
ብዙ ምልክቶች አሉ። አንድ ሰው በዓላማው እየሄደ መሆኑን የሚያሳዩ ብዙ ሰዎች፣ በዚህ የህይወት ለውጥ የሚፈልጉ ሰዎች አንተ ጋር ይጠጋሉ። አንተ ጋር የሚጠጉ መንጎች አይደሉም። በመንጋ ዓላማ የሌላቸው ኦርዲናሪ የሆኑ ሰዎች አይደሉም። ኤክስትራ ኦርዲናሪ የሆኑ ሰዎች ነው አንተ ጋር የሚከተሉ። አንተ ዓላማህን በዓላማህ ዙሪያ እየሰራህ መሆንን የሚያሳይ ምልክቶች አንተ ጋር የሚቀርቡ ዩር ፎሎወርስ መስት ቢ ኤክስትራ ኦርዲናሪ ፒፕል ናቸው መሆኑ። በቃ ለየት ያሉ በስራ የሚያደንቁ የሆነ ለማደግ ጉጉት ያላቸው ፍላጎት ያላቸው ነቃ ያሉ በመንፈሳቸው የተረጋጉ ሃይ ሌቨል ኦፍ ኮንሽስነስ ያላቸው ሰዎች አንተ ጋር እየተከተሉ ከሆኑ አንተ በዓላማ ዙሪያ እየሄድክ ነው ያለው፣ ቀጥልበት ማለት ነው። ስለዚህ ምልክቶቹ በጥቂቱ እነዚህ ናቸው። በንቃት የምትሰራው ከሆነ አንተ ሌላ ምልክት ነው። በደስታ የምትሰራው ከሆነ ሌላ ምልክት ነው። ሁል ጊዜ በመነሳሳት የምትሰራው ትጋት ካለ በስራ አንተ በዓላማ ዙሪያ እየሰራ መሆኑ የሚያሳይ ምልክቶች ናቸው ማለት ነው። ስለዚህ ዛሬ ያየነው ነገር እንደማጠቃለያ እዚህ ድረስ እስከ 3ኛው ድረስ ከደረስክ ወንድሜ ተስፋ አለ። አንተ በህይወትህ እንዲህ ብለህ አትቀበርም። እንዲህ ብለህ የህይወትህ ጨለማ በእንደዚሁ መልክ አያልቅም፣ መጨረሻ አይደርስም። አንተ ለራስህ ብርሃን ሆነ ለቤተሰብን ብርሃን መሆንህን ለዓለም የሆነ ተጽዕኖ መፍጠር የምትችል ሰው ነህና እኔ እንደምለው ብቻ ሳይሆን በውስጥህም ይህን እየተቀጣጠለ መሆኑ ታውቀዋለህና ይህን ስናገር ደስታ የሚሰማ ከሆነ የሆነ ሞቲቬሽን የሚሰማ ከሆነ አንተ ትክክለኛ ለእኛም ለአንተም ለቤተሰብም ለሀገርም ለተለያዩ ሰዎች የመፍትሄ ሰው የብርሃን ሰው የመገለጥ ሰው ትሆናለህና እንኳን ደስ አለህ ማለት ፈልጋለሁ። መልካም ጊዜ። ሰብስክራይቡን አድርገሃል። እዚህ ከደረስክ መቼም አንተ ደግ ነህ። ዓላማ አለህ። ዓላማ ያለው ሰው ደግሞ ሳብስክራይብ በማድረጉ ምንም እንደማይቀነስበት ስለሚያውቅ ሳብስክራይብ ታደርጋለህ ብዬ ተስፋ አደርጋለሁ። መልካም ጊዜ።